ቪዲዮ አይተን እንመለስ። አይ ቁራሽ እንጀራ ረሃቡን ታግሶ ብኩርናውን ቢያተርፍ ይሻለው ነበር። አይሳው አቅማችሁን ስታጡ ስትደክሙ ስትዝሉ ያኔ እንዳትጨነቁ፣ በጭራሽ እንዳትጨነቁ፣ ይልቁንም ደስ ይበላችሁ። እኔ የእሷን ሳይድ አይጌርድ እረዳታለሁ። አም ሶ ሃፒ ፎር ሄር። በጣም ነው የተደሰትኩት። ከሳይቃጠል በቅጠል በእንጭጩን የተቀጨው ቢኮዝ ኢትስ ናት ጎና ወርክ። አገልጋይ ወንድ ማዲያታም ነው የሚያረግሽ እኮ ነገርኳችሁ እኮ እናንተ አትሰሙም እንጂ አገልጋይ ወንድ እከክ ናቸው። አንድ አመት ሊሆነን ነው ወይ በዚህ አጋጣሚ። ስለዚህ አንድ አመት ሙሉ ተይዟል ማለት ነው። ከዚህ በኋላ ያው እናንተም እንድታውቁት ነው። ጌታ ረድቶናል፣ እግዚአብሔር ይመስገን። ትዳርን የሚሰጥ እግዚአብሔር ነው። እኔ የምለው ከፍቅረኛዬ ጋር ተጣላሁ፣ ወዳጆቼ ጉዱኝ፣ ቤተክርስቲያን ያሉት ሰዎች አሳዘኑኝ። ስለዚህ መንፈሳዊ ህይወቴን እተወዋለሁ፣ መዝሙሩን ትቼ ዘፈኔን አሳድዳለሁ፣ ቤተክርስቲያንን ትቼ ወደ ዓለም እሄዳለሁ አይነት ሙድ የምታራምዱ ለመሆኑ እግዚአብሔር በዚህ መሃል ምን አደረገ? ቺት ተደርጎብሽ ይቅርታ ብትጠየቂ ይቅርታ ታረጊለታለሽ ወይ? ታረጋላችሁ? አናረግም። በስመ እሺ አንቺስ? እንደየሰውና እንደየፍቅርሽ መጠን ይለያል። የፍቅርሽ መጠን ነው ይቅርታ እንድታረጊም እንዳታረጊም የሚያረግሽ ብዬ አስባለሁ። ይሄ አንዳንድ ሰው አለ በቃ ሁሉ ነገርሽን ሰጥተሽ የምትወጪ። እኔ ቺት ቢደረግብኝ ይቅርታ አረጋለሁ። ፍቅር ሰምታችኋል? ይቅርታ አረጋለሁ። ምክንያቱም ለዛኛውም ሰው በዛው ይቅጣት ነው። በጣም ነው የሚከብደው። ቺት አድርገሽ መተሽ ተቀብሎሽ ያ ሰው ይቅርታ አድርጎልሽ አብረሽ መቀጠል ለራስሽ ቅጣት ነው፣ ጸጸት ነው። እንዴት ያስችልሻል? ይቅርታ ተደርጎልሽ አውቀዋለሁ እኮ ሌላ ሴት ጋር ሄዶ እንደነበር ምናምን አውቃለሁ። ይቅርታ አድርጌለት ለሱ ራሱ ጸጸት ነው የሚሆነው፣ ቅጣት ነው ያ ራሱ። እና ደግሞ ፍቅር አይደል እንዴ? ፍቅር እስከሆነ ድረስ እስከ ጥግ ሂዱ። ለፍቅር ምንም አትሰስቱ፣ ሂዱ። አንቲል ያ ሰው ሄዶ ሌላ ሰው እስካላገባ ድረስ ሄዶ ተመልሶ እስከመጣ ድረስ ፍቅር አለኝ። ለምሳሌ ገና እንደተገናኘን እርፍ ያልኩበት ሰው ግን ሰላም አግኝቻለሁ። እናገረውን ቃሌን ያውቃል፣ አንደርስታንድ የሚያደርግ ሰው ነው። የሚገርም ሰው ነው። ከዛ በዘለለ ግን በጣም ይፍቅር ሰው ነው። እና የመጀመሪያ ጊዜ ስንገናኝ ውስጥሽ የምትፈልጊው አይነት ሰው አለ። በቃ እንደዚህ አይነት ሰው ቢሆን ብለሽ የምትመኘው አይነት ሰው አለ። በቃልም አትናገር። ከዛ ልቤ ልትወጣ የምርሽ እንዴት ነው ማገኘው አሁን? ከዛ ግን ስንገናኝ ሲያወራኝ በስማ እንዲና እንዲነካ በርግጥ ይሄ ነገር አልልሽም፣ ግን በቃ ስንገናኝ ቦታው ላይ ነው የገባው እና ይሄ ረጅም ጊዜ የማውቀው አይነት ፊሊንግ ነበረ። ግን የሆነ ከልጅነት ጀምሮ የምታውቂው ይመስልሻል? በአንድ ጊዜ ግንኙነት፣ በአንድ ጊዜ የአይን እይታ ምንም በቃ ከምንም የጎደለ ሰው አይደለም። ፍቅር የማያልቅ መሰጠት ነው። ፍቅር ሲሆን ግን በቃ ፍቅር ነው ብዬ ነው የማስበው። የኔ አባት ቻሉት። በፍቅርና ትዳር ላይ ምክር በመስጠት የምትታወቀው ኤልዳና ከፍቅር አጋሯ ጋር መለያየቷ መነጋገሪያ ሆኗል። ሚስቶች ባሎቻቸውን እንዴት መንከባከብ አለባቸው በሚለው ትምህርቷ ትታወቃለች። ነገር ግን በአጭር ጊዜ ውስጥ መለያየቷ ሰዎችን አስገርሟል። ኤልዳና በፍቅር ዙሪያ ብዙ ትምህርት ትናገር ነበር። አሁን ምን አጋጥሟት ይሆን? ኮሜንት ላይ አስተያየታችሁን አስቀምጡልኝ። ፎሎ እያደረጋችሁ እኔ የእሷን ሳይድ አይጌርድ እረዳታለሁ። አም ሶ ሃፒ ፎር ሄር። በጣም ነው የተደሰትኩት። ከሳይቃጠል በቅጠል በእንጭጩን የተቀጨው ቢኮዝ ኢትስ ናት ጎና ወርክ። አገልጋይ ወንድ ማዲያታም ነው የሚያረግሽ እኮ ነገርኳችሁ እኮ እናንተ አትሰሙም እንጂ አገልጋይ ወንድ እከክ ናቸው ብዬ ብናገር አሰሙ። ይሄ ልጅ ደግሞ ውሎ ከቀለሜና ከዳጊ ጋር ነው። እግዚአብሔርን አገልጋይ ወንድ ህይወትሽን ነው የሚሰርቅሽ። የታመመ ትዳር ይታከማል። እናት ወዛ አገልጋይ አባዬ አገልጋይ ወንድ ህይወትሽን ይሰርቅሻል። የሱ ገረድ ነው የሚያረግሽ። ህይወትሽ ይሰረቃል። you will never enjoy life። የአገልጋይ ሚስቶች እንዳለ እኮ የካርታ እኮ ፊታቸው ላይ ተሸክመው ነው የሚል ለማዲያታሞች ናቸው እኮ
አንዳንዱ ነው እንደው የሚታይ ሚስት ያለው የሚያሳየው እንጂ አብዛኞቹ እኮ የተመቱ ናቸው። እውነቱን እንነጋገር ከተባለ ይሄ ደግሞ ሂዝ ፍሬንድስ ዊዝ ዳጊ ኤንድ ቀለሚ። አገልጋይ የሚባል ወንድ ጋር እንዳደርሺ እኔ እችል ማነው ስማ ኤልዳና ልጅ ሳትወልጂ ብዙ አመት እንትን ሳትል ወጣች። what if like she lost her mental health? They are the most manipulative እኮ አርጓት እኮ she was like the queen of pick me ነበረች እኮ። የፒክ ሚ ሴቶች የሉም ለወንዶች እንዲወዷቸው to the point እኮ ወንድ ልጅ ቺት ካረገ ይቀርለዋለሁ። ፍቅር ነዋ ፍቅር ያ ፍቅር ቺት አርጎ ከመጣ በኋላ አባን ተጀምር እማንቺ ጀምሪ ምናምን በየ ተታርቂ ህይወት እንቀጥላለሁ ያለች እኮ ናት። ሽምግልናው የዞት ጦስ ጠንቡሳሷን እናቴ የኔ እናት ይመችሽ። እንኳን ልጅ አልወለድሽ በልጅ እንኳን ለዘላለም ከዚህ ከጋና እንኳን አልታሰርሽ። ሽማግሌ እንዳልከ እግዚአብሔር ምስክሬ ነው። እና በጣም ጎረቤት ይሄ ልጅ እየጠጣችሁ ወንዶች ቡና ያዙ። 24 ሰዓት ወጥ ስሪ። ኖ ሌላው ተውትና ወንዶች አላችሁ። አሁን ሴቶች be kind to her guys, be kind to her. አይ ነው እረዳለሁ። እኔ አሁን ማስተምረው ትዳራችሁን ጠብቁ ምናምን ነው እረዳለሁ። ከአገልጋይ ወንድ ጋር ግን ከደበረሽ ውጪ ይገሉሻል። ውጪ እሺ። ደስ ብሎኝ አይደለም ባይዘወይ በትዳር መፍረስ ደስ ብሎኝ አይደለም። ጌታ ምስክሬ ነው። ኖ ደስ ብሎኝ አይደለም። ደስ ያለኝ በእንጭጩን የቀጨችው እንጂ ልጅ ብትወልድ አስቡ። ልጅ ብትወልድ የዚህ ደግሞ ሶሻል ሰርክል ከባድ ጋንጎች ናቸው። ጋንጎች ነው። አንዱ እኮ አባትነት ለልጁ የነሳው ገብታችኋል። በገጨው ቦታ ሁሉ ልጅ የሚፈጥር ትዳር አልመሰረቱም። እሰይ ይዞሽ ገደል ይግባ ጦስሽን ምናምን። ኖ እናቱ አገልጋይ ወንድ ጋር እንዳደርሺ። ይሄ ታላቅ ምክር ነው። ይሄንን ጌታ ምስክር ትፈልጊው ነበር ማለት የፎንቃ አለቀ። ፍቅር ያልቃል። የቲክቶክ ፍቅር ያልቃል። ቲክቶክ ላይ ወዳለው ምናምን ነው ዮናታን ሄዶ ነበር ሽምግልና። እሱን አላቅም። ቆይ ትምህርቶች አንድ በህይወቴ ለመጀመሪያ ጊዜ ሊያሾ ሀብዬ ሰሟት። ሊያሾ መከረቻት። የኔ መካሪ ሊቾይ ጠንቋይ ለራሱ አያውቅም እኮ በሊቾ ነው። ሊቾ እኮ ትመክራለች። ሊቾ የመከረቻትን ላሰማችሁ። ሊያ እኮ ብልህ ስሙ ሊያ ያለቻት። እኔ የምለው ኤልድዬ ግን ይምን በጣም ነው ግን ሰው የምታስጠችው። በተለይ እናቴዎችን በጣም ነው የምታስጠችው። በተለይ ደግሞ እኔ እንኳን አይደለም ሚስቶችን በጣም ነው የምታስጠችው። በባለፈው መጣሽ አንቺ ደግሞ በባለፈው መጣሽ ጋይስ ምንድን ያለችው? ቺት ቢያደርግብኝም ይቅርታ አደርግለታለሁ ብላ ስታንጫጫን ፀጉራችንን ሽበት በሽበት አደረገችው። እስኪ አሁን አግብተሻል፣ ትዳር መስርተሻል፣ ባልሽ አያረገውም፣ ግን እንደው ተሳስቶ እንደዚህ ሲያደርግ ይቅርታ ማድረግ እንደምችል የዛኔ ፈጣሪ ያሳየን ነው የሚባለው። እውነቴን እኮ ነው ጋይስ። ይቅርታ የምትወጁ ሰው ቺት እንዳደረገብኝ ስታውቂ ይቅርታ አደርግለታለሁ። በህይወትሽ ዳግም የማታምኑ ሰው ቢኖር እኮ ባለቤትሽ ነው። ከዛ በኋላ ቺት እንዳደረገብሽ ካወቅሽ በኋላ
በቃ መቼም በህይወትሽ ሰላም አይኖርም ቤታችሁ። ምክንያቱም እሱ እንኳን ተረጋግቼ በቤቴ ሰላም አስፍኜ ከዚህ በኋላ የውጯ ሴት ቆረቆንዳ ናት ብዬ አላይም ብሎ እንኳን ፊቱን አዙሮ ወደ በቤቱ ቢመጣ እንኳን ሚስት የሆነ ኮሽታ በሰማሽ ቁጥር ስትነዘንዘው ስትጠዘጥዘው የድሮ ፍቅራቸው ይጠፋና ወደ ሲኦል ይመሰርታል። የትኛውም ቤቴ በይቅርታ እንተማመናለን፣ ከዛም ይቅርታ ተደራርገን እንተላለፋለን፣ ከዛም እንተዋለን። ወፍ እሱ ስትኖሪበት ነው የምታወሪው። ኤንዌይስ እሱ ነው እግዚአብሔር ብቻ አልልም። የዛን ይቅርታ አደርግለታለሁ ብለሽ እኛን አስጠጣሽም። እሺ እኛ ስንናገር ሁሉም እንደናንተ አይደለም፣ እናንተ ባለጌ ሴቶች ፈቶች ምናምን አስባልሽም። እሺ አሁን ደግሞ 1 ወር በትዳር ሳትቆይ የኔ አባት አረቴ እንዳላት ኤንዱታ እሰኝ ለኛታ አረቴ ያንቺ አስጠጪነት ደግሞ ምድር ላይ የለም። ብዙ አስጠጪ ሴት አውቃለሁ፣ ያንቺ ደግሞ ይለያል። ሄሉዬ እንዴ ቀላል ታስጠጫለሽ እንዴ? ገብርኤልን ቀላል ታስጠጫለሽ? የሌለ ነው በቃ የምትፈልሚው እንዴ? ጋይስ የኔ አባት ቆይ መቼ የቱ ጋር ያስጥራቂ አሁን ስንት ጊዜ ሆናቸው እንዴ? ቤተሰብ ይሄማ መነጋገር አለበት እንዴ? ጋይስ እረስቸው ይህንን ወሬ ቆይ ስንት ጊዜ ሆናቸው ጋይስ በትዳር አብረው ተጣምረው መኖር ከጀመሩ? የኔ አባት ተብሎ እንደዚህ የሚያስለቅስለት ላይ ደርሰዋል እንዴ ጋይስ? ኤልዳና ግን በጣም የምታስተችው ይቅር ይበልሽ። ከዚህ በኋላ ኢንተርቪው ስትሰጪ ተረጋጊ። በጣም አንዳንድ ሴቶች ግን ወይ መከራ እኮ ናቸው ላይ መከራ። እኛ እኮ ነው የሚያስጠምዱን ጋይስ። የኔ አባት የኔ አባት ለሊያሹ አጨብጭቡለት። ለትዳር መፍረስ ትልቁ ሪዝን ከረንትሊ ሶሻል ሚዲያ ላይ ቤዝድ ያደረጉ ፌክ ሪሌሽንሽፖች they over romanticize romance እላያችን ላይ አፍንጫ ይሸታተታሉ። እስኪ ይህን ቪዲዮ አይተን እንመለስ። አይ ቁራሽ እንጀራ ረሃቡን ታግሶ ብኩርናውን ቢያተርፍ ይሻለው ነበር። ኤሳው ግን ምሳ በልቶ እራት ሊርበው ብኩርናውን አቃለላትና ጠገበ ማለት ነው። እኔ አሁን ዘፈን ኃጢአት ነው አይደለም ውስጥ አልገባም። ከልጅቷም አንፃር ንቃት የለኝም። ግን እዚህ ሚዲያ ላይ ያለን ሰዎች በጌታ ሆነን መጠንቀቅ አለብን። ከውጪ ብቻ ሳይሆን ቀጥሎ ከራስህ መጠንቀቅ አለብን። ከምኞት መጠንቀቅ አለብን። አየህ መስረቅም ኃጢአት ነው አይደለም ውስጥ እንገባለና በምኞት ከሆነ ቃሉ የሚተረጉም እዛ ጋር እኮ ሰሟን ገብቷል ሮንግ ነው ብሎ ዘፈኑን ስቱዲዮን አቃጥሎ ምናምን ሰውቶ ይመጣል። አንተ እዚህ ጋር ፕሮሞት ታደርገዋለህ። የአካል ስርዓት መታወቅ አለበት። አየህ አንተ ጋር አርነት መስሎ የታየው አንተ ጋር ብቻ አይደለም የሚቀረው ነገ ቢኮዞፊው ገብቷል። ብዙዎች በዚህ ነገር ንቃት ያገኛቸዋል። ለዚህ ነው ጳውሎስ መመካታችሁ መልካም አይደለም። አየህ ጥቂት እርሾ ሊጡን ሁሉ ያቦከዋል አለ። እስኪ ጥቂት እርሾ ወስደህ ዱቄት ውስጥ አስቀምጥ፣ ሙሉ ዱቄቱን እርሾ ያደርግልሃል። አየህ ያቺ ነገር ብቻ ተደርጋ የምታልፍ ቢሆን ኦኬ ምናምን፣ ግን በጣም ብዙ ነገር ታበላሻለች፣ ብዙ ነገር ትቀይራለች። ስለዚህ የሆነ መንቃት አለበት። አየህ የቸርነቱና የምሕረቱ ብዛት ወደ ንስሐ እንዲመልስ ነው መሆን ያለበት። እግዚአብሔር ቸር ነው በቃ ምናምን ይምረኛል ብለህ መመለስ ነው እንጂ የቸርነቱና የምሕረቱን የትዕግስቱን ባለጠግነት ላይ እንድታድግ አይደለም፣ ወይም ደግሞ ገብቷል በዛ ላይ እንድታምጽ አይደለም። ስለዚህ ቆም ብለን አካሄዳችንን ማየት አለብን። ገብቷል ቢኮዝ ኦፍ ሚ ማን ነው እየተሰናከለ ያለው? አየህ ማሰናከያ ባትሆን ይሻላል። በቃ በራስ መንገድ ሄደህ ብትጠፋ ይሻላል ሌላ ሰው ይዘህ ከምትጠፋ ማለት ነው። እኔ የምለው ከፍቅረኛዬ ጋር ተጣላሁ፣ ወዳጆቼ ጉዱኝ፣ ቤተ ክርስቲያን ያሉት ሰዎች አሳዘኑኝ። ስለዚህ መንፈሳዊ ህይወቴን እተወዋለሁ፣ መዝሙሩን ትቼ ዘፈኔን አሳድዳለሁ፣ ቤተ ክርስቲያንን ትቼ ወደ ዓለም እሄዳለሁ አይነት ሙድ የምታራምዱ ለመሆኑ እግዚአብሔር በዚህ መሃል ምን አደረገ? እግዚአብሔር ምን ቢበድል ነው? ምንስ በወጣው? ያስቀየመን ሰው የምንበቀለው ጌታን ለምን? ማንም ላስቀየመን ጌታን የምንበድለው የምናሳዝነው እልሃችንን የምንወጣው ጌታ ላይ ለምን? ላንቺ ያላሰበ ልብህን የሰበረ ወይም ያሳዘነ ተራ ሰው ሆኖ ሳለ በቀልህ ለምን እግዚአብሔር ላይ ታደርጋለህ? ከሰው ጋር ስትጣላ ከጌታ ጋር የተጣላህ ይመስል የጸሎት ምንጣፍን የምትጠቀልለው
መዝሙርን የምታጠፋውና መጽሐፍ ቅዱስን የምትዘጋው ለምንድን ነው? ይህ እኮ በዳይን ትቶ አጽናኙን እንደ መምታት ይቆጠራል። ሰዎች ሊያስቀይሙህ፣ ሊጎዱህ ወይም ልብህ ሊሰብሩት ይችላሉ። ነገር ግን ቁስልህን ሊፈውስ አጠገብህ የቆመውን ጌታ ምን ባደረገ ነው የምናምጽበት? አቅማችሁን ስታጡ፣ ስትደክሙ፣ ስትዝሉ ያኔ እንዳትጨነቁ፣ በጭራሽ እንዳትጨነቁ። ይልቁንም ደስ ይበላችሁ። አዎ ደስ ይበላችሁ። ለምን መሰላችሁ? የእናንተ አልችልም የምትሉበት አሁን ያላችሁበት ስፍራ የእግዚአብሔር የታምራቱ ቦታ ስለሚወድ ነው። አንድ ምሳሌ ያስታውሳችሁ። እስራኤላውያን ከግብፅ በወጡበት ጊዜ ከፊት ለፊታቸው ቀይ ባህር፣ ከኋላቸው ደግሞ የግብፅ የፈርዖን ሰራዊት በከበባቸው ጊዜ አለቀልን፣ ጠፋን ባሉበት በዛች ሰዓት ነው የእግዚአብሔር ታምራቱ ጀምሮ ቀይ ባህርን ለሁለት የከፈለው። ስለዚህ ዛሬም እናንተ አልችልም ያላችሁበት ስፍራ፣ ደከምን ያላችሁበት ስፍራ የእግዚአብሔር የታምራቱ መጀመሪያ በሕይወታችሁ ሊመጣ ነውና ደስ ይበላችሁ። አዎ ደስ ይበላችሁ። እናንተ አልችልም ስትሉ የእግዚአብሔር የእችላለሁ መጀመሪያው ስለሚሆን